ትችላለሽ። ያ ችግሮችሽን መጋፈጥ አለብሽ፣ ግን እጅ አትስጪ ይለኛል ውስጤ ማለት ነው። ከነዚህ ሁሉ ውስጥ ማለት ነው። እና ምን አደረግኩ? አንድ ቀን እህቴ ቆየችብኝና አሰላሰልኩ። ልብሴን እንዴት አድርጌ መቀየር እንዳለብኝ፣ እንዴት አድርጌ ራሴን ራን አድርጌ መምራት እንዳለብኝ ለራሴ ተናገርኩ። የማይቆይ የማይዘገይ አምላክ ችግሮችን ሲያመጣ ደግሞ ከነሶልቭ ጋር ነው። በቃ ብቻውን ችግር አያመጣም። ችግሮች ከመፍትሄዎች ጋር ነው የሚመጣ። ለእኔ ችግሮች ከኔ በታች ሊሆን እንጂ ከእግዚአብሔር መልስ በላይ አይሆንም። ገባችሁ? ብዙ ጊዜም ፈተና ስታልፉበት ለእናንተ ከእናንተ በላይ ሊሆን ይችላል፣ ግን ከእግዚአብሔር መልስ በላይ አይሆንም። እግዚአብሔር እንደዚህ አድርጎ የፈጠረኝ አምላክ ነገ ለብዙዎች ትውልድ መፍትሄ እያደረገኝ እንደሆነ እየቀረጸኝ እንደሆነ ገባኝ። በዛ ቻሌንጅ ውስጥ ሳልፍ ማለት ነው። አስባችሁትን እንዴ አንተ ሆኜ እንዴ ፈተና ይመጣብኛል ልል ይችላል። ኮንፊደንስ ሊኖረኝ ይችላል። በዓለም ሳለ ፈተና ይኖርባቸዋል ብሏል። በቃ ፈተና ከእግዚአብሔር ጋር መሆን ስትራግል የምታደርግበት ስትራግል ሊኖር ይችላል። ግን እንዴት አድርገህ ማለፍ እንዳለብህ ነው። እንዴት አድርጌ ለራሴ ለችግሮቼ እንዴት መፍትሄ መስጠት እንዳለብኝ። እኔ ብቻ ችግር ልሆን አልችልም። ባለውበት አካባቢ ባለውበት ሀገር እኔ እንደዚህ ሆኜ መፈጠሬ ችግር ልፈጠር አልችልም። ለችግሮቼ እንዴት አድርጌ ሶልቭ ማድረግ እንዳለብኝ ከራሴ ጋር መማከር ጀመርኩ። እግዚአብሔር የማይቆይ አምላክ ከተፋለልኝ ዮኒዬ በራሴ መልበስ ጀመርኩ። በራሴ ማጌጥ ጀመርኩ። ቆንጆኝ መውጣት ጀመርኩ። ባለኝ ነገር ማመስገን ጀመርኩ። ታውቃላችሁ እንትን ባላችሁ ነገር ስታመሰግኑ ይጨመርላችኋል እንጂ አይቀነስላችሁም። ችግር ላይ ሆናችሁ ስታመሰግኑ ደግሞ ይበልጥ ትልቅ በረከትን ታገኛላችሁ እንጂ አትጎሉበት። ለዛም ነው ኢዮብን ያ ሁሉ ነገር ከወሰደበት በኋላ የገዛ ሚስቱ ምን አለች? አንድም ቀን ሰርበህ አትሞትም ነው ያለችው። ከተወሰደበት ክብር ይልቅ የመጣ ክብር በለጠ ለኢዮብ ማለት ነው። አያችሁ፣ አንዳንድ ጊዜ እግዚአብሔር ነገሮችን ሁሉ ወስዶ ከሱ ጋር እንድናወራ ይፈልገናል። ገባችሁ? ሁሉን ነገር ማድረግ የሚችል አምላክ ነው። ፓወር አለው። በቃ ለእኔ አቃተኝ እንጂ ለሰው አያቅተው። እና አሁን አጠገቤ እያለ ራሱ ቆማጠ ሲል ኖርማል ማድረግ ጀመር። በፊት አለቅሳለሁ። በቃ ቤት በሬን ዘግቼ እንደዚህ መሆኔ አይከብድም እንደ ህይወትን እላለሁ። እንደዚህ መሆኔ ራሱ እሰደባለሁ እላለሁ አንዳንዴ። ግን እግዚአብሔር ለካ እየቀረጸኝ ነው፣ እየሰራኝ ነው። ሸክላ ሰሪ በእጁ እንዳለ እንደወደደ አድርጎ እንደሚሰራ ሁሉ ለካ እግዚአብሔር ቆንጆ አድርጎ እየቀረጸኝ ነው። አቋም ያለኝን በራሴ እንድተማመን ትዕግስት ያለኝ ልጅ ያደረገኝ እንደሆነ ገባኝ ማለት ነው። እና ይሁን እንጂ አሁን ብታይ ብዙ ሰዎች እኔ ሊሰሙኝ ይመጣል። በፊት እኮ ስሙኝ ብዬ ቁጭ አድርጌያቸው ማይሰሙኝ ሰዎች አሉ። አሁን ግን ልንሰማሽ እንወዳለን። ጊዜው አያችሁ፣ ጊዜና ሲዝን በጊዜው ነገሮችን ውብ አድርጎ የሚሰራ አምላክ ለካ ጊዜ አለው፣ ቀን አለው። በጣም በቃ ለምን እንደዚህ ሆንኩ፣ ለምን ተፈጠርኩ ብዬ ያጉረመረምኩበትን ቀን ሊሰጠኝ እድሉ ማለት ነው ይሁንዬ አስተካክለዋለሁ ብዬ አስባለሁ በህይወቴ ዘመን። ከዛ ምን ይመጣል ታውቃላችሁ? ጠላሽኩሽ ትዳር ይላል። ጊዜሽ መጣ ትዳር ሊል ይችላል። ትዳር የሚሰጥ እግዚአብሔር ነው። በዚህ ነገሮችን ውብ ደግ አምላክ ደግሞ ትዳርን ይሰጣል። ገባችሁ? ትዳርም ጊዜ አለው፣ ለሁሉም ጊዜ አለው። በቃ ደካማ ጎኔን ይፈልጋል ጠላት። እኔ ደግሞ ደካማ ጎኔን ለጠላት አላሳይም። ከእግሩ ስር ነው መሆኑ። ለምን? ብዙ መፍትሄ አለኝ፣ ብዙ መፍትሄ አለ እግዚአብሔር ስር። እና በቃ እግዚአብሔር ይመስገን ይሁንዬ ደስተኛ ነኝ። ሰው እንኳን እጄንም እግሬንም አድርገኝ አልኩት እኮ። ለምንድን ተጠማል? የማይገባኝን ክብር አሳየ። የማይገባኝን ክብር፣ ለእኔ የማይገባኝን ክብር እግዚአብሔር ሰጠኝ። ገባችሁ? አንዳንድ ጊዜ በቃ ጠላትም ሁኔታዎቻችሁን ጉለታችሁን እያሳየ ተስፋ እንድትቆርጡበት ያደርጋል። ግን እግዚአብሔር ይወዳችኋል። እውነት እኔን የወደደኝ አምላክ እናንተንም ይወዳል። እኔ ከትቢያ ያነሳኝ የመረጠኝ አምላክ እናንተንም ይመርጣችሁ። ስለዚህ እንድች ብላችሁ ተስፋ አትቁረጡ። እንድች ብላችሁ እጅም አትስጡ። ታውቃላችሁ ዛሬ የሆነ ምሳሌ ሊስጣችሁ። በጣም ወደ 12 ሰዓት ሊነጋጋ ሲል ድቅድቅ ያለ ጨለማ ይመጣል። በጣም በቃ ማይነጋ ይመስላል። ድቅድቅ ይላል። ከዛ ምን ይላል? 12 ሰዓት ሲሆን በጣም በቃ ብርሃኑ እጥፍ ይመጣል ማለት ነው። እንደዛም ነው ህይወታችን ማለት ነው። ሊነጋጋ ሲል በጣም ድቅድቅ ይዘጋጋ ነገሮች። አጠገባችሁን ተመካችሁ ሰዎች ላይደርስላችሁ ይችላል። ግን እግዚአብሔር ይወዳችኋል። የሆነ የሌላ ጥያቄም ካለ ጠይቀኝ፣ የቻልኩትን ያህል። ድንቅ እንትን የሰጠች ጥበብ ገባች። ትልቁ ነገር እግዚአብሔር ለማንም እኔ ቢሰጥ የምመኘው እኔ ጥበብን ነው። አንቺ ጥበብን የተሰጠሽ በቃ ማስተዋል ጥበብን ሰጥቶሻል። በእኛ ሀገር ላይ በተለይ ቅድም በጣም ልቤን የነካው ነገር ጌታን እያመሰገንሽበት ባለበት ሰዓት የሚጽፉት ነገር እንደው ተሳድበሽ ቢሆን የሆነ ነገር አድርገሽ ቢሆን እሰየው ዩ ዲዘርቭ ትላል። አምላክሽን እያመሰገንሽበት ባለበት ሰዓት እንደዛ አይነት ኮመንቶች ሲሉ ሳይ ነው እንደ ሰው ያማል። ፈዋይ የሚሳደብ ሰው ወይ ተንኮል የሚያስብ ሰው ምን ተብሎ ቢሆን እኔ እረዳል። ገባሽ? ላቀበልሽው ነገር የሚሰጥሽ ምላሽ ጌታን ማመስገኗ ማጽናኛ። እኔ በአንቺ ተጽናንቻለሁ። የአንቺን ሪፖስት ሳደርግ የነበረው
አንቺ ውስጥ ያለው አምላክን አይቼ በጣም ተባርኬበታል። እውነት ነው የምልሽ፣ ለእኔ ብቻ ሳይሆን ብዙዎች የሚባረኩበት አንቺ በጣም እንደዚህ ውብ አድርጎ አንቺ ተባርከሽ ሌሎችን እንዲባረኩ ማድረግ የቻልሽልሽ አስቢ። በዛ ሰዓት ነው እኔ ወይኔ እንዴት የተባረከች ልጅ ናት እግዚአብሔር በሚያውቀው ምን አይነት ናት ብዬ ነው ዱዌት ያደርጉት። በጣም ተደስቼብሽ ማለት ነው። እና ለሌሎች እህቶች በተለይ ኮንፊደንስ የማጣት ሰው የሰው ኢትዮጵያ ላይ ሰው ለአካል ጉዳተኛም ሆነ እንዲሁም ለሴት ለምናምን ጥሩ አመለካከት የለውም። በቃ በጣም ረፍ ነው፣ በጣም ከባድ ነው። ከባድ ነገር አለ። ያን ሁላ መከራ ማለፍና ተመርቀሽ በዲግሪ ስራ እየሰራሽ እንዲሁም ደግሞ ለእህት ለወንድሞችሽ መድረስ መቻል ይሄ ተአምር፣ ይሄ እግዚአብሔር እንደሚችል እግዚአብሔር ሁሉም ማድረግ እንደሚችል በአንቺ ነው የምናየው። በቃ ይችላል። አስቡት፣ እግር፣ እጅ፣ ሁለመና ኖሯችሁ ሁሉ ነገር ኖሯችሁ የምታማሩ ብዙ ወንድምና እህቶች አሉ። ሁሉ ነገር እሷ አመስጋኝ ሆናለች። ድንቅ አድርገን የፈጠርከኝ እያለ እግዚአብሔርን እንደማይሳሳት ትክክል እንደሆነ እየመሰከረች ትክክል እግዚአብሔር በስራው ልክ ነው። እንኳን እኔ ሞራሌን ሁላ ነክተሽዋል። አሁን ፀጉር ያስተከልኩት እያናደደኝ የስራሽን ይስጥሽ እያብዬ በእውነት አሁን እንዲሰማ ጋርገሽና እግዚአብሔር ገብቶሻል። ብዙ ነገር ራሳችን እንትን ለማለት የማናደርገው ነገር የለም። የተሰጠንን ውበት የምንረሳበት ነገሮች አሉና በዛ በመደነቅሽ እኔ ቃላት የለኝም። የፐርሰናል ላይፍሽስ እንዴት ነው የኔ ውድ? አሁን ወደ ትዳር መሄድ ፉን ማለት ነገሮች አሉ፣ የተዘገጃጁ ነገሮች አሉ፣ ስራዎች አሉ። ምንድን ነው ዳርዳር እያልሽ ነው? እሰማለሁ። ምን ነገር አለ? ዘግ አሁን ላይ የራሴን ድርጅት መንገድን ጀምራለሁ። የራሴን እንትን ጀምራል የሰውነት እንደላፋኞችን ነገር ላይ በይ ንገሪያቸው። በደንብ አድርገሽ ነገር ይልኝ እናት በደንብ አድርገሽ ስልኩን በደንብ ያስለት። ተባርኩልኝ። ንገሪያቸው በደንብ አድርገሽ ማን እንደሆነ ስሙ፣ ምን ያህል ጊዜ እንደሆነ ምን እንደሚደረግ በደንብ አድርገሽ ነገር ይልኝ እናት። የድርጅቱ ስም ድምፁ ይሸርቋል ውዴ። ስፒከሩን እያያዙት ይመስለኛል። ከስር ያለው ስፒከር ነው አያያዙት። አንተ ያዘም እንደዚህ ዛሊና ሲስተርዬ ከጎን ነው መያዝ አለባት። እንደዚህ ከስር እንዳት እንደዛ አድርጋል። አሁን ይሰማል? አሁን ይሰማል። እሺ ወይ ቀረባል። ምሳሌ ፋውንዴሽን ይባላል። አንተማ አሁን ምሳሌ ፋውንዴሽን ሰማሁ። ምሳሌ ፋውንዴሽን ይባላል። ከተመሰረተ 2 ዓመት ሆኗል። አሁን ዘንድሮ ይፋ እናደርጋለን እንላለን። ምንድነው የሚሰሩ ምንድነው ጎዳና ላይ ለሚተዳደሩ ሰዎች ትምህርትን ማስተማር፣ ከራሳቸው ዓላማ ግብ ጋር ማገናኘት እና አካል ጉዳተኛ ሆኖ የተፈጠሩት ቤተሰብ ወይም እንደ ኦቲዝም ያላቸው ቤተሰብን እናትን መርዳት። ታውቃለህ፣ ይገለላሉ እናቶች ብዙ ጊዜ ስራ የማይዙም ልጆቻቸውን እንትን የሚሉት። ሌላ ደግሞ ሴተኛ አዳሪዎች ላይ ካውንስሊንግ በመስጠት እና ወደ ዓላማቸው ወደ ራሳቸው ግብ ማድረስ፣ እንደዛ አይነት ስራ ነው የሚሰራው። እንግዲህ እንደዚህ ከቲክቶክ በምለምነው ብር ነው እንትን የምለው። ቋሚ የራሴ ነገር የለም። ቲክቶክ ላይ በዓል ሲኖር እንደዚህ እየለመን ምግብ አበላለሁ ጎዳናዎች ላይ ያሉትን። ይበልጥ ጎዳናዎች ላይ የመጣው ገጠመኝን አንድ ነገር ልንገራችሁ። ምግብ ልናበላ እንትኖችን ጎዳናዎችን ይዘን ልንመጣ እንትን በመኪና እያፈላለግን ነበረና ከዛ ኑ ከኔ ጋር ዛሬ ምሳ ትበላላችሁ ምናምን ብያቸው ይዣቸው ልሄድ ስል አንቺም እኮ ራሱ የምትረጅ ነሽ እንኳን እኛ ልታበይ በጣም ደስ ያለኝ ነገር ማለት ነውና በጣም ያሳቀኝ ነገር በጣም በህይወቴ ዘመን እንደ መጽሐፍ ራሱ መጽሐፍ እጽፋለሁና እሱን ነገር ጽፌያለሁ። ነገረመኝ ነገር ማለት ነውና ከዛ ምን አሉ ሌላ እኛ አንሄድም፣ አንቺን አምነንሽ አንሄድም፣ አንቺን አምነንሽማ አንሄድም፣ ምንሽ ነው የሚታመነው? አንቺ ራስሽ እኮ የምትረጂ ነሽ ምናምን ብለውኝ ከዛ እነዛን ሰዎች እንዲበሉ ፈልጋለሁና አንድ ወዳጄን ይዛቸው ምናምን አልኩት። ከዛን ይዟቸው መጣ። እነሱን አምነውት ይዘው መጡ። አጋጣሚ ከዛን እዛ የተሰበሰቡ እንግዳዎች ነበሩና ያበላቻችሁ ማናት ታውቃላችሁ? አናውቅም አሉ። እነሱ የጠበቁት ምንድነው ትልልቅ ሰዎች አሉ እንግዶች አሉና እነሱ ያበሏቸው ነው የመሰሏቸው ማለት ነውና እሷ ናት ምናምን ልጅቷ እዛ የተናገሩት ሁሉ መተው ይቅርታ ጠየቁኝ ማለት ነውና
ለምንድን ነው እኔም ተረዳው። ብዙ ጊዜ እንደዚህ ሆኖ የተፈጠረ ሰው ረጂ በቃ ሁሌም ተረጂ ነው እንጂ ረጂ አይመስላቸው፣ ሁሌ ተቀባይ ነው እንጂ ሰጪ አይመስላቸው እላለሁ። አንዳንድ ጊዜ እንትን ምንድን ነው የእንትኑ ፕሮጀክቱን ሳስገባ የምር ያንቺ ፕሮጀክት ነው ይሉኛል እስከ አለማመን ድረስ ማለት ነው። እና እንኳን እናንተ ለአባሳው አስጨነቃችሁ ዓለም ራሱ ያቀኛል እላቸዋለሁ። የአሁኑን አትዩ ነገ ትልቅ ቦታ ደርሳለሁ ላለው እና ነው ይቅርታ በጣም ስልኬ ያስቸግራል። እና ምሳሌ ፋውንዴሽን የመሰረትኩት መታሰቢያነቱን በህይወት ያጣሁትን አባቴን እንዲያስታውስልኝ ነው እንትን ያልኩት እና አሁን ላይ በቃ ጥሩ ሁኔታ ላይ ደርሷል። ከኔ አጠገብ መቆም የምትፈልጉ እኔ መርዳት የምትፈልጉ ይህንን ድርጅቱን መርዳት የምትፈልጉ ኢንቦክስ ላይ ማውራት ትችላላችሁ። የሰራነውን ደግሞ ሙሉ ፋይል እንልቅላችኋለን። እናንተ ደግሞ እሷ አሳማኝ ከሆናችሁ አይ ከአንቺ ጎን እንቆማለን። ደብተር መግዛት እንደዚህ በደብተር ምክንያት ከትምህርት ገበታ ለሚቀሩ ልጆች ደግሞ ደብተር መስጠት፣ እስክሪፕቶ መስጠት የቻልኩትን ያቅም አሻራዬ ላስፈር ብዬ ስላሰብኩ ማለት ነው። እና ይሄ ነው ትዳር ላልከው ትዳር የእግዚአብሔር ስጦታ ነው ጊዜ ያለው ብዬ አስባለሁ። እና አሁን እኔ ትንሽ መብሰል አለብኝ አይደል ይሁንዬ፣ ትንሽ መብሰል አለብኝ። ትዳር ቻሌንጅም አለበት እና ያንን ቻሌንጅ የሚቋቋምበትን ከእግዚአብሔር ጋር በጣም መጣበቅ እግዚአብሔርን እንዲያስተምረኝ ስለምፈልግ ትንሽ 1-2 ዓመት እቆያለሁ ብዬ አስባለሁ። እኔ አሁን የራሴ ነገር አለኝ ብዬ አስባለሁ። ለአንቺ ድርጅት በየወሩ $100 አስገባለሁ። እግዚአብሔር ይጠብቅሽ። በየወሩ ለአንቺ $100 ይኸው በዚህ ቤተሰብ ስም አስገባለሁ ኤቭሪ ማንስ። ምናልባት ሊጠቅምሽ ይችላል። $100 በኢትዮጵያ ምን ያህል እንደሆነ ያው ታውቂዋለሽ። ይጠቅማል ብዬ አስባለሁ እና እሱን እያስገባው ወገኖችሽ የምትረጂበት ለአንቺም አንቺ ለፈለግሽው ነገር እንድታደርጊው አሩኬ እርጂበት። ለአንቺም አድርጊው፣ ለምን አድርጊው አይመለከተኝም። በጣም የምወድሽ የማከብርሽ ጨምሮ የማከብርሽ ለብዙ አርያ የምትሆኚ ድንቅ እህት ነሽ። ድንቅ ጌታ መቼም አያሳፍርም። እውነቴን ነው። መቼ እግዚአብሔርን የያዘ ወድቆ አይወድቅም። እና የሚገርምሽ እንትና ፍቅር ሲዝም ለሚባለው አሳዝኖኝ በየወሩ $100 ልክለት ነበረ እንትንና አንድ ቀን ኢየሱስን ሲሳደብ ሰማሁ። በዓለም ሆኜ ነው እግዚአብሔር በሚያውቀው። ከዛ በኋላ አቆምኩ። ኢየሱስን እሱ ማለት እኮ ምናምን ብሎ በጣም የሚቀፍ ነገር ከተናገረ በኋላ እኔ በጌታ ቀልዳለሁ። በሌላ ይቀልዳል። በገንዘብሽ ቀልጂ፣ በጆክ አድርጊ ምናምን ዋንስ ካምቱ ጋድ። ከዛ ሙሉ በሙሉ አቆምኩ። ለምን ጌታን እየረገመብኝ የምረዳው ሰው የለኝም። ተርፎኝ አይደለም ይህን ማረገው፣ ግን ደስ እያለኝ ካላችሁ ነው የሚለው ጌታ እንጂ ከተረፋችሁ ብለው አያውቅም። እና ለአንቺ አብሶሉትሊ በየወሩ ማረገው መተዋለ። የምታግዙ ካላችሁ ሌሎችም ወንድሞቼ እህቶቼ የእሷን ድርጅት አግዛለሁ የምትሉ $20 ሊሆን ይችላል፣ $50 ሊሆን ይችላል፣ አንዳንዱ 5,000 ሊያደርገው ይችላል። ሁናውስ የጌታ ስራ ነው እና ለአንቺ 100 ግድ ይላል። ብችል ሌላ ባር ደስ ይለኛል፣ ግን አንዳንድ በጎን የማግዛቸውም ሰዎች አሉ። እዚህ ላይ ማውራት አልፈልግም፣ ልብክ ይበቃል። ግን ግዴታ ስላለብኝ ግዴታ። መልካምነትህ ይብዛልኝ። እግዚአብሔር ይወድሻል። ያብዬ እግዚአብሔር በጣም ነው የሚወድሽ። ይህን መኝ ያለሽው በእግዚአብሔር እንጂ በኢትዮጵያ ኑሮ፣ በኢትዮጵያ ማንነት፣ በኢትዮጵያ በሚሰጥሽ ኮመንት መኖር አትችይም ነበር። እውነቱን ነው የምናገር። ሶሻል ሚዲያ ቢሆን ዘግተሽው ትወጫለሽ። ገብቶሻል? ችግር የለም። ግን በፊት ለፊት በሚያዩ ሰዎች እኛ ሰው እንዲህ አይቶ በጣም ለክፋት የተመቻቸን ሰው ነን። ለምን እንደሆነ አላውቅም። ለክፋት ምቹ ነን። ለመልካም ነገር ምቾት የለም። ለክፋት ምቹ ነን እና የሰው ልጅ የአንቺ አእምሮች ብራይት እንደሆነ ሊረዳው አይችሉም። አንዳንድ ሰው ማየት የተሳናቸው ሰዎችን አእምሯቸው የታወረ የሚመስላቸው ሰዎች አሉ። በጣም ትልልቅ ደረጃ የደረሱ በተለይ በጠበቃው በተለያዩ አይነት ነገሮች ላይ ትልቅ ደረጃ የደረሱ ማየት የተሳናቸው ወንድምና እህቶች አሉ። ግን ሃይማኖታቸው ይቅርታ አእምሯቸው የታወረ ይመስላቸው፣ መስማት የተሳናቸው ጭንቅላት የሌላቸው የሚመስላቸው ብዙ ሰዎች አሉ። እና በዚህ ነገር በምን መሰለሽ የማስታወስሽ አንቺ አንድ የሰፈሬ ልጅ ነበረች፣ ስሟን አልናገርም እና ብዙ ሰው ያገላታል። እኔ ግን በጣም ወዳጇ ነበር። የምትሰጠኝ ሰላምታ እንባሽን ነው የሚያመጣው። ጥምጥም ነበር የምትልብኝ። ክራንች ይዛ ነበር የምትሄደው እና ሰው ያገላት ነበር እና እኔ ግን በጣም ነበር መውደድ። የምታወራው ስርዓቷ ምኗ ሲወዛን አሜዚንግ ፐርሰን እና ምናልባት ይህን ቪዲዮም ልታየው ትችላለች። እና የሰፈሬ ልጅ እግዚአብሔር ባለሽበት ይጠብቅሽ። አሁን ኢንፎርሜሽን የለኝም ፈላልጌ
የት እንደደረሰች ማወቅ ፈልጋለሁ። ኢትስ ቢን ላይክ ኦቨር 20 years እና እኔ እወዳለሁ፣ ሰው በጣም እወዳለሁ። በተለይ የሚገፉትን አውቃለሁ። ምንም ሳትበድይ ነው የምትገፍ። ምንም ሳትበድይ በድለሽ ብትገፊ ችግር የለም። ሳትበድይ ልክ አንቺ ፈልገሽው እንደዚህ መሆንን ያደረግሽው አድርገው የሚያደርግ ሰው አለና እጅግ በኮንፊደንስ ነው እነሱ ብረት ነው። ይሄ አካላችን የኛ አይደለም። እነዚህ ምን እንደሚያጋጥመና እና በቃ በኮንፊደንስ ነው እንትን ድምፂ ስለማይሰማ እኔ ላውራ። ድምፂ በጣም እንትን ልበልሽ። ምንድን ነው የሆነ ቪዲዮ ስሪ ስለ አንቺ ድርጅት የሆነ ቪዲዮ ስሪ እና እኛ ሪፖስት እናደርገዋለን። ለእኔም ስልኬን ሰጥሻለሁ፣ በውስጥ ላኪልኝ፣ እኔ ፖስተዋል። አካውንቱንም ምኑንም እዛ ላይ አስቀምጪልኝ። በጣም የሚያግዙሽ ወንድምና እህቶች እንዳሉ እርግጠኛውን ይናገራል። አካውንቱ ይነገራል ወዳጆቼ። አካውንቱን ቪዲዮ ሰርታ በስነስርዓት ትፖስታለች። እህቱ ወንድሞችን የምትረዳ ናት። አስባችኋል? ለሚገፏት፣ ለሚሰድቧት፣ ለሚያንጓጧት የምትረዳ ታገኘ እና እኔ በጣም አድናቂሽ ነኝ። ምን ካምፓኒ ውስጥ ተቀጥረሽ ነው መሰለኝ ወይስ ይሄን ስራ ነው ፉል ታይም መሰለኝ? እኔ ኤንጂኦ ላይ ነው የምሰራው ነበር እና አሁን ሆልድ አድርጎታል። ግን በራሴ ዝም ብዬ ማኔር መስራው ይገኛል። ማኔር ከሰው እየተቀበልኩ ከዛ ከፍ ያለው ይሰራል። እንደዛ ነው እየሰራ ያለው። ሰምታችኋል። ሂውማን ሄር ትሸጣለች። ኢትዮጵያ ያላቸው ወንድምና እህቶች ኳሊቲ ከሆነ ኳሊቲ ነው። ኦኬ ሰምታችኋል። ኳሊቲ ከሆነ አደራችሁን ያብዬ ጋር እየገዛችሁ ከእሷ እየተጠቀማችሁ እንድታግዙልኝ። ቢዝነስም ላይ ያለች ናት። ተፍ የምትል ናት። እኔ በጣም ጀግናይ ነሽ፣ ስለማቅሽ ነው። ጀግናይ ነሽ፣ አመስጋኝ ነሽ። እግዚአብሔር ይችላል። ጀግና ሴት ነሽ። ወንድምና እህቶቼ በጤና ያላችሁ ሁሉ ነገር ያላችሁ በባዶ ሜዳ የምታማሩ ራሳችሁን እዩ። እግዚአብሔርን የያዘ አይወድቅም። በእሷ ማየት ትችላላችሁ። አይወድቅም። እጅሽ ጋር ብቻ ነው አይደል ችግር ያለው ወይስ እግርሽም ጭምር? እግርሽ አስተማማኝ ናት። አይታችኋል። አቋሟ አየሽ፣ ባል ፍለጋ ይመስላል አቋሟ። ይሁ ነገር ስትፈልግ ባል ፍለጋ ነው ያቋም። አምስት ጣት የጻፉ እጆች ሁለት ጣት መጻፍ አያቅታቸውም ይላል። በጣም የኔ ወንድምና እህቶች አበረታቱልኝ። ይቺን ውድ በእውነት አበረታቱልኝ። አንድ ቀን ምናልባት እስቲ አውራችሁና እናዘጋጅላት እናድርግ የምትሉ ከሆነ የኔ ቤተሰቦች ፈንድ እናድርግ የምትሉ ካላችሁ አንድ ቀን ፕሮግራም ይዘን የሊቢያ ፕሮግራም አለኝ። የሊቢያውን ስንጨርስ እቺን እህትን ለድርጅቷ የሚሆን ማድረግ አለብን አይ ቲንክ እያሉኝ ነው ከስራ ያ በቃ ሰሞ የሊቢያን ልጨርስና የሊቢያ ወገኖቻችን አለ የእሱን ልጨርስና የአብዬን ድርጅት በትልቁ ማድረግ አለብን የኔዎቹ። ስለዚህ የሊቢያውን ልጨርስና ወንድምና እህቶች አንድ ላይ ሆነን በቃ የአብዬን ድርጅቷን መክፈት አለብን። ቤተሰብ ዊጋር ዱስ እግዚአብሔርም ይረዳናል። ስለዚህ በቃ እናሰባስባለን። ሁላችን ይኸው እያሉ ነው በሙሉ። አይ ሁላችንም በቃ ለአብዬ ድርጅቷን በቃ በትልቁ ማድረግ አለብን። በቃ አካል ጉዳተኛ ወንድምና እህቶቼ የሚረዱበት በእኔ ቋንቋው ስለሚደብረኝ በቁምልኝ የሚኖሩ እህቶችን ካውንስሊንግ የሚሰጡበት ስለሆነ መርዳት አለብን። ሰሞኑን መተን ይሄን ነገር እንሰራዋለን። ይሄን ነገር ማድረግ አለብን። ያብዬ እናደርጋለን። በስምሽ የአቢ ፋውንዴሽን ተብሎ ይቀየርልኝ። በህግ አምላክ የአብዬ ፋውንዴሽን ተብሎ ነው የሚቀየረው። ይቀየራል። የአብዬ መሆን አለባት። በአንቺ ነው የአብ ማለት ሰምታችኋል። ስለዚህ የአቢ ፋውንዴሽን ተብሎ በትልቁ ቢያንስ እኛ 1 ሚሊዮን ማሰባሰብ አያቅተን። 1 ሚሊዮን በአብዬ ማሰባሰብ እንችላለን። ከባድ